አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁሉና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ እንግዲህ ምሳሌ ክፍል 75 እና 76 ይዘን መጥተናል። እጅግ በጣም በሚገርም ሁኔታ እንግዲህ ዝናና ሞገሴ እንደተፋጠጡ ይገኛሉ። እንደውም የብሩኬ መጥፋትና እስር ቤት መሆን ለወንድሙና ለቅድስቴ እጅግ በጣም አሳዛኝና እንግዲህ አስገራሚ በጣም በሚያሳዝን ሁኔታ ልጁም እንግዲህ በሕክምና ጤንነቷ ተመልሶ ካለ ግን ደግሞ ድንገት የእሱ መሰወር ለቤተሰቡ በጣም ከሚባል በላይ እንግዲህ ጭንቀት ፈጥሯል። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የጀመራችሁት እንግዲህ ዛሬ ይዘን እየመጣ ነው ለማድመጥ ዝግጁ ነው። ማህሌት ከዝና ጋር የያዘችው ጨዋታ እንደቀጠለ ቢሆንም ግን ደግሞ ማህሌት እጅግ በጣም በጭንቀት ውስጥ ትገኛለች። እሱን ስልኩን እንግዲህ በእንቅልፍ ክሊኒክ አስተኛችው በኋላ በአሻራው ለመክፈት እየሞከረች ትገኛለች። ምክንያቱም አለከፈትላት ስላለ ሲኮሪቲው ማለት ነው። ማህሌት እንግዲህ እንደምንም ብላ በሚገርም ሁኔታ ለመክፈት በአይኗ ስራ ስትሞክር እንዲሁም ዝና በመንቃት በድንጋጤ የት ነው ያለሁት? ምን እየሰራሽ ነው ሲላት በድንጋጤ ሰዓት ላይ ነው ተውረበረበች። አንቺ ያሰብሽውና የምትሰራው አለ። ቆይ እኔ እዚህ ጋር መጣሁ የት ነኝ ማን ነኝ ሲላት አንተ እኮ ነህ እዚህ ይዘኸኝ የመጣኸው አይገርምህም? ራስህ አስገብተኝ እንዴት ትጠይቀኛለህ ስትለው የሆነ ስራማ እየሰራሽ ነው፣ ግን ደግሞ እኔን እያጭበረበርሽና እያሰብሽው አለ እየሰራሽ ያለሽው ነገር አለ። እሱ ምንድን ነው? ስለዚህ አሁን ቶሎ ውጪ ካጠገቤ ላይሽ አልፈልግም ሲላት አሁን ከሌሊቱ 7 ሰዓት አይደል? ወዴት ነው የምሄድልህ? ምን አስበህ ነው? የትም መሄድ አልችልም ትለዋለች። መጨረሻዬ እንደዚህ ከማንም እንግዲህ ከማይፈለጉ ርካሾች ጋር ልሆን እንዴ በማለት እንግዲህ ዝና ራሱን በመምታት ጥያቄ ውስጥ አስገብቷል። ለዛሬ ብቻ አብሬ ልዳር ምንም ችግር የለውም እኮ ማለት አንቺ ከኔ ጋር እያለ እንደው ከሚባለው በላይ እንግዲህ ርካሽ አደረጋት። ሲናነቋለቁ በማለት ተረቱን እየተረተ እንግዲህ ማህሌትን ሂጂ ካጠገቤ ዘወር በይ ፊት ለፊት ላይሽ አልፈልግም ሲላት እንግዲህ ሰራሚክ ላይ ልተኛ አልችልም በማለት ማህሌት እንግዲህ ዝናን ለማሳሳት በምትችለው አቅሟ ትሞክራለች። ዝና ግን ከብለው ውጭ ወደ ውጭ በማለት እሷን ከሚባለው በላይ እንግዲህ ርካሽ አድርጎ ሲሰርባት እየታየ ነው። እሷ እንደምንም ብላ የፈለገችው ከዝና መረጃ በስልኩ መውሰድ ነው እና እሱ እንቅልፍ እንደወሰደው ግን አሁንም በየደቂቃዎች እንቅልፍ ሊወስዳት አልቻለም። ምክንያቱም መረጃ ለመሰብሰብ አይደል እዚህ ያመጣችው። ማህሌት እጅግ በጣም የማትቻል አጭበርባሪና እንግዲህ ሞገደኛ ነች። የራሷን ለማድረግ ወይም እንግዲህ ራሷን ለመቀየር የማትቆፍረው ጉድጓድ የለም፣ ግን ደግሞ በቆፈረችው ጉድጓድ ራሷ ትገባታለች። ምክንያቱም ኤፍራታ እንግዲህ ከነዝና ወንድም ከነመድብል ጋር ከብሩክ ወንድም ጋር ማለት ነው ያደረገችው ስምምነት ገንዘብ ምን ስትል ምንም ማድረግ እንደምትችል ነው። ልክ እንደሷው ማለት ነው። አስባችሁታል? ለገንዘብ ሲባል የሰውን ሕይወት ማጥፋት፣ ለገንዘብ ሲባል ጓደኝነት ማጣት፣ ለገንዘብ ሲባል እህትና ወንድም ማጣት ማለት ይቻላል። ባለንበት ጊዜ እጅግ በጣም አስገራሚና አስደንጋጭ ሆኗል ማለት ነው። እስቴ ደግሞ በጣም በድንጋጤና በሀሳብ ተውጣ ምሳሌዬን እድሜን በሙሉ እናት ለሆንሽ ወስኛለሁኝ ምሳሌዬ እያለች ባለችበት ወቅት እንግዲህ ምሳሌ ተነስታ ቀስ ብላ ተቆለቁላታለች። እንዴት አስደነግጭኛለች በዚህ ጠዋት እያለች ቀልዷን አጧጥፋ በጣም ትስቃለች ማለት ነው። ምሳሌ ደግሞ እንግዲህ ደስ በሚል ፈገግታ እንግዲህ ከልቧ ላይ ሆና አስደነገጥሽኝ እኮ ምሳሌ ምን አስበሽ ነው ምናምን ስትላት ወይ እኔ እኮ አባዬ ለምን አይደውልም ለምን አያናግረንም በሚል ሀሳብ ውስጥ ስላለሁ ነው። ለምንድን ነው ስትላት አረ ምሳሌዬ ይደውላል፣ ቆይ እስኪ አልመቸው ስላለ እኮ ነው ስትላት ብዙ ቀን ሆነው በማለት እንግዲህ ይመጣል እንግዲህ ትዕግስት ነው መታገስ የትም አያደርስ በማለት እንግዲህ እንትን ትላለች። ምሳሌዬ እንግዲህ በጣም በሚገርም ሁኔታ ወይ ንፍሮ ለምን አሰሪም እያለች የምን ንፍሮ ነው ወይ
እሱ እኮ ጨጨብሳ ነው የሚወደው ስትላት እንግዲህ ወይ ንፍሮ እንደሚወድ ነግሮ የነበራለች። እንግዲህ ምሳሌ አረ ምሳሌ ንፍሮ ምን እንደው ግን አውቀሸዋል ስትላት፣ ኧረ እኔ ያላወኩም ንፍሮ እንደው ብቻ ግን ንፍሮ ብትሰሪ ደስ ይለኛል በማለት ምሳሌ ጥያቄዋን ታቀርባለች። ቅድስቴ ደግሞ በቃ አልተቀየምኩሽም ስላላወቅሽው ሊሆን ይችላል ግን ሰራልሻለሁ በማለት ምሳሌ እንግዲህ ፈታ ዘና ለማድረግ በምችለው አቅሟ ትሞክራለች። ዝና እንግዲህ እንቅልፍ በወሰደው ሰዓት ማህሌት ተብዬዋ ተለጥፋለች። በዚህም መካከል ዝና እንግዲህ እጅግ በጣም አንቺ መተተኛ ምን አስበሽ ነው? እኔ ጋር ምን አባሽ አርገሽ ነው የተለጠፍሽው? ልጥፍ ብለሽ ሲላት እንግዲህ ዝናኔ ምን አደረግኩ ስትል እንግዲህ አንድ ቀን አይደለም አንድ ሺህ ቀን ማውረሽ ብትሆኝ አንቺ ጋር ምንም አይነት ቦታ እንደሌለኝ እወቂልኝ ሲላት እኔ እኮ ሴት ነኝ ላስገድድህ አልችልም በማለትም ማህሌት እንግዲህ አስክረሽ እና ይዘሽኝ መተሽ ደግሞ አፍሽን ትከፍቻለሽ ወይ ሲላት አውሬ ሆነሃል ምንድን ነው ስትለው አውሬና አውሬ ብቻ ነው። አዎ ከሆንኩ አውሬ ነኝ። ምክንያቱም አልፈልግሽም ከሉላ ውጭ ላሉ ሴቶች አውሬ ነህ ወይ ስትለው አዎ አውሬ ነኝ፣ ምክንያቱም የማልፈልገው ሰው ጋር አውሬ መሆኔን አምናለሁ በማለት ከሉላ ውጭ ወደ ውጭ ነው ልታምኒ ይገባል። አንቺ ደደብ ነሽ ልታምኒያችም ሲላት እሷ ጠፍታለች ምንም ልታደርግ አትችልም ስትል ወይ ትገለኛለች ወይም እገላታለሁ ሲል እንግዲህ ለማንም አትሆንም ለኔ ካልሆነች እንግዲህ ሉላን እገላታለሁ ሞገስ ላይ ካየዋት በማለት አሁንም እንግዲህ ዛቻውን ቀጥሏል ማለት ነው። ዝና እነሱ ጠፍተው ዓለም ዘጠኝ ብለዋል። አንተ ለማሳደድ ብትሞክርም እሷ ደስተኛ ሆና እየኖረች ነው። እድልህን ተጠቀምበት እባክህ፣ አጠገብህ የመጣልህን በማለት ራሷን ጮማ ቀርባለች ማለት ነው ማህሌት ተብዬዋ። ግን ደግሞ ሉላ ከሞገሴ ወደ ውጭ ብላለች። እሷ ነግቷል፣ እኔ መተኛ ትፈልጋሉ ሲቀኑ እንኳ ልተኛ ሌቱን አላስተኛም ብለሽኛል፣ ምን አይነት ሙጫነሽ በማለት እንዲትወጣ አድርጓታል። ማህሌት ግን ምንም አይነት ምልስ ግንባሯን ብሏት የማትመለስ እንግዲህ ሞገደኛ ሆናለች፣ ባይናውጣ ማለት ነው። ሞገሴና ሉላ እጅግ በጣም ደስ በሚል ሁኔታ እንግዲህ ፈታ ዘና ዘንጥ ብለው እየበሉ ይገኛሉ። የሆደ ሆዳቸውን እያወሩ እየተጎራረሱ አረብ ይላል ማለት ነው ሞገሴ። እሷ ደግሞ ዋው አየሩ ደስ ሲል ቦታው እንስሶቹ በማለት እንግዲህ እነሱ ነጥብ ስነቅቅል አልቀራቸውም። ሰምታችኋል ማለት ነው። ፈታ ዘና ከሚወዱት ጋር እና ናፈቀሽ እንዲያ ሙድሪው ይሄን የመሰለ ውበት እኮ ዝና ደብቆት ይሄ ሙጫ የሆነ ሰውዬ ቤት ዘግቶ ሲያውለው ያሳዝናል ይላል። አንተም እኮ ከሱ የተሻለ ምንም አላደረክም ስትለው እንግዲህ እኔ እኮ ፈርቼ ነው፣ መድብል ከባድ ሰው ነው፣ ለዛም መድብል ስላለ ነው የወጣሁት ሲላት እንግዲህ በጣም ትስቃለች ከሚባለው በላይ ሉላ አስቋታል ማለት ነው። የመድብል ጀግንነት እሱ እጅግ በጣም ገርሞታል። ግን ደግሞ ሞገሴ ልክ እንደ መድብል ጀግና መሆን ትችላለህ አንተ ሰው ወንድ አይደለም፣ ቦቅቧቃ አትንቦቃቦቅ፣ መድብል እድሜ ልኩን በእስር ቤት አሳልፏል ሲል እንግዲህ የእሱ እስር ቤት መኖር በጣም ይገርማል። ግን ደግሞ ብሩኬ መጥፋት እጅግ በጣም አሳዛኝ ሆኗል። ዝና እንዴት እንደምንከታተለን ስለነገረኝ ነው ሲላት እንግዲህ እንዴት ነው በማለት በጣም በአግርሞት ጠይቀዋለች። በጣም የሚገርመው ነገር ከኤቲኤም ብር ሲያወጡ በዛ እዚህ ናቸው በሚለው ተከታትለው እንደሚያገኙት ሲያውቅ እሱን በማቆም ጥንቃቄውን አድርገን መንቀሳቀስ እንችላለን፣ ከዚህ በላይ መጨናነቅ አያስፈልገንም በማለት መልስ ሲሰጣት ሉላ እጅግ በጣም ደስታዋን እየቦረቀች እንወጣለን ማለት ነው ትላለች። ግን የብሩኬ መጥፋት ሁላችንንም ጭንቀት ፈጥሮብናል። ዝም እንጂ ምንም አይነት አዲስ ነገር ሊፈጠርልን አልቻለም። ግን ምን ማድረግ እንዳለብን ግን አላቅም። እጅግ በጣም አስጨንቆኛል፣ ረብሾኛል ይላታል ሞገሴ ለሉላ።
ግን መድብልም ከሚባለው በላይ ተጨንቋል፣ በወንድሙ መጥፋት ማለት ነው። በቅጽበት ውስጥ እንግዲህ ዳጣዬ እንግዲህ መድብልን በጥያቄ ታፋጠዋለች። በዚህ መካከል ልጅ አለህ ሚስት አለህ ምናምን በወሬ ከምታጣድፊኝ ይልቅ እንግዲህ ሽንኩርት ብትከትፍልኝ አይሻል ምግብ ስሪ ሲላት እንግዲህ እንዲህ ሽንኩርት ከከተፍክልኝ እሰራለሁ ብለው እሱ በሳቅ ፈንድቅ ብሎ ሲስቅ እንግዲህ ሽንኩርት ከከተፍኩማ እኔ ራሴ እሰራለሁ ሆይ ሲላት ዋናው ሽንኩርት ነው ህይወትን መሰረቱ ከከተፍኩ ራሴ ብሰራው አይሻልም? ምን አይነት ልጅ ነች ጉደኛ ከጉድም በላይ ይላታል። እንግዲህ ዳጣዬ ደግሞ ውጭ ላይ ሂዳ ብሩኬን በማሰብ ቁጭ ብላ በሀሳብ ተውጣለች። ምክንያቱም ሞገሴን ሉሊን ይዞ ቁጭ አለ። እንግዲህ ብሩኬም ጠፋ፣ እሷ ብቻ እዚህ የተቀመጠችበት ድንገት ሞገሴ መጥቶ እንግዲህ ሰርፕራይዝ አድርጓታል። ወይ ሞጌ መጣህ እንዴት ስትለው እጅግ በጣም ናፍቀኸኛል እኮ ምንድን ነው ትለዋለች። ቤተሰቦችስ ተስማሙ? አዎ ተስማምተውኛል። ቤተሰብ አንደኛዋ እህቴ ብቻ እንግዲህ ልመቻት አልችልም እንጂ ሌሎቹ ግን ተመችተውኛል ስትለው ሁሉም ነገር በጣም የሚገርም ሆኗል። አንድ ቀን እንግዲህ ጊዜ ወስጄ አወራሃለሁኝ፣ ግን ደግሞ እንዴትና እንዴት ወተህ ነው እኔ ጋር የመጣኸው ስትለው እንግዲህ መከታተያ መንገዱን ስለደረስኩበት ልወጣች እያለሁ ችግር የለውም እላለች። እንግዲህ ሌላን ዛሬ ፈታ ዘና አድርጊያት አዞርኳት አስብሸዋል። አሁን ቤት ወስጄ አረፍ በይ ብያት ነው የመጣኸው ስትል የአውሬ የሆነ ልጅ እንደሆነ በጣም በሚገርም ሁኔታ እንግዲህ እንሰወረዋለን። ግን ደግሞ እኔ ያሳሰበኝ የብሩኬ ሁኔታ ነው ሲል ቡራ አንድ ነገር ሆኗል በማለት እንግዲህ የሌለ እያሰብን ያለው ስትለው እኔም የጨነቀኝ የእሱ መጥፋት ነው። ግን ደግሞ ይሄ ነገር ከማህሌትና ከዝና ስለማያለፍ ማህሌትን ወይም እንግዲህ ዝናን ይዞ መያዝ ማግኘት አለበት ሲል ዛሬ ከትምህርት ቤት እንግዲህ ቅድስት የተቀብላ መጣቻት። ዛሬ እንዴት ነው ዩኒፎርም አለበሽ እንችላት ሮብ ዩኒፎርም የለም በማለት እንግዲህ ጥያቄ ታቀርባለች። ቅድስት ጠዋት ምን እንዳለች ብትሰማ ሲላት አረን ያልሰማው መስኪ ነገርኝ ሲቀስ ብለሽ ሲላት እንግዲህ ላጎቴ ቁርስ ንብሮ እንስራለት ስላት ሳቀችብኝ ብሎ እንግዲህ መድብልን አሳቀችው። የብስ ማለት ነው በሳቅን ከት ብሎ ንብሮ ቁርስ አይደለም ንብሮ ይቀቀላል እንጂ አይሰራም። ግን ደግሞ ንፍሮ ቁርስ አይሆንም እንደ መስናኛ እንጂ በማለት ወክ ይዘኝ ትወጣለህ ወይ ስትለው ብሩኬ ይዞሽ ወጣ ነበር እንደ በቃ እንደዛ ከሆነ የእሱን ቦታ ተካለሁ ይዤሽ እወጣለሁ ለምች ይሆናል በማለት በታዘና ያደርጋታል። እንግዲህ ምሳሌ ችኩል በማለት እንግዲህ ልሷን ቀይሬ በማለት ፈጠነች። የቤት ስራ ምግብም አረፍም በይና በኋላ ላይ እወስድሻለሁ በማለት እንግዲህ ዘና ያደርጋታል። ግን ደግሞ መድብል እጅግ በጣም ያስጨነቀው ነገር የብሩኬ መጥፋት ነው። ግን አንድ ጥያቄ ስትጠይቀው ብሩኬ ያደርገው ነበር ወይ በሚል ነው። እና እሱ የሚያደርገውን ብቻ ነገር ነው እንዴ ልታደርግልኝ የምትችለው ትሰራለህ በማለት ታጭፋለች ማለት ነው። መጨረሻ ወደ ድብድብ አለም ተከስተዋል። ውድ ቤተሰቦች ወንድም መከታ ነው መድብል እንግዲህ ለወንድሙ መከታ መሆኑን እያሳየ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ለቤቴ አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። ውድ ሀገሬ ልጆች አሳድጉን፣ አብረን እንደግ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሀገራችን ላችኋለሁ። ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ አትርሱ። ሰላም አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ